ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆይታችኋል? ከዚህ ቀደሙ እንግዲህ አሁንም ቀዳሚ የሆነውን የጤና መረጃን ይዤላችሁ ቀርቤያለሁ ማለት ነው። ዛሬ ደግሞ የሆርሞን መዋዠቅ የሚያስከትለው የስሜት ለውጥ ለምን በሴቶች ላይ ይበረታል የሚለውን ጥያቄ እንመልሳለን ማለት ነው። እንዲሁም የሕክምናውን ሂደት ምን እንደሚመስል በዚሁ አጠቃለን ግልጽ በሆነ መንገድ እየተማማርን እንቆያለን ማለት ነው። እንግዲህ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁን እንዲሁም ኮሜንት መጻፋችሁን እንዳትዘነጉላለሁኝ። እስከ ፍጻሜያችን ድረስ መልካም ቆይታ ይሆንላችሁ። ሰውነታችን በአግባቡ የሚሰራው በሆርሞኖች አማካኝነት ነው። አንዳንድ የገን ሆርሞኖች አካላዊና አእምሮአዊ ጤናችን ላይ ጫናን ያሳድራሉ። አእምሮ ላይ በዋነኝነት ተጽዕኖ የሚያሳድሩት ኒውሮትራንስሚተርስ የተባሉ ኬሚካሎች ናቸው። እንደ ድባቴና ጭንቀት ላሉ ሆርሞኖች መድኃኒት ለመስጠት ሙከራዎች መደረጋቸው ቀጥሏል። ሆርሞን የሚመነጨው ከሰውነት ክፍሎች ከእጢና ከስብ ነው። ከዚያም የደም ሕዋስ ውስጥ ገብቶ በመላው ሰውነት ውስጥ ይዘዋወራል። ለሰውነት አንድን ተግባር እንዲፈጽም ትዕዛዝ የሚተላለፈውም በዚህ መንገድ ነው። ለምሳሌ ኢንሱሊን ሆርሞን ጉበትና ጡንቻ ከልክ ያለፈ ግሉኮስን አምክነው በግላይኮጅን መልክ እንዲያከማቹ መልእክት ያስተላልፋል። በሰውነታችን ውስጥ ከ50 በላይ ሆርሞኖች እንዳሉ ጥናቶች የሚያመለክቱ ሲሆን እነዚህም እድገት፣ ልጅ መውለድና መተኛትን ጨምሮ በመቶዎች የሚቆጠሩ የሰውነት እንቅስቃሴዎችን ይቆጣጠራሉ። አንዳንድ ተመራማሪዎች እንደሚሉት ከሆነ ሆርሞን ስሜት ላይ ጫናን እንደሚያሳድር ይናገራሉ። በአእምሮ ውስጥ ከሚመረቱ ኒውሮትራንስሚተሮች ጋር በመሆን ሆርሞኖች ሰውነታችንን ይቆጣጠራሉ። ሕዋሳት ሲሞቱና አዲስ ኒውሮን ሲፈጠርም የሚቆጣጠሩት ሆርሞኖች ናቸው። ድባቴ፣ ጭንቀትና አስደንጋጭ ሁኔታን ተከትሎ የሚመጣ የስሜት መናወጥም ቢሆን የሆርሞን ዝውውር ከፍ ሲል ይባባሳሉ። ይህም በይበልጥ በሴቶች ላይ ይስተዋላል። የታዳጊ ሴቶችና ወንዶች የድባቴ ተጋላጭነት መጠናቸው እኩል ነው። እድሜ ሲጨምር ግን የሴቶች ተጋላጭነት በእጥፍ ይጨምራል። ምክንያቱም ሆርሞን በሴቶች ስሜት ላይ የሚያመጣው ለውጥ ጉልህ ስለሆነ ማለት ነው። ለምሳሌ የወር አበባ ከመምጣቱ ከቀናትና ከሳምንታት አስቀድሞ የኤስትሮጂንና ፕሮጀስትሮን መጠን ይቀንሳል። በዚህ ምክንያት ድካም፣ ሐዘን፣ ጭንቀትና ቁጣ ይጨምራል። ይህም ማለት ከወር አበባ ጋር የተያያዘ የስሜት መዋዠቅ ወይም ፕሪሚኒስትሪያል ዲያስፎሪክ ዲስኦርደር የሚበረታባቸው ሴቶችም እንዳሉ ጥናቶች ያመለክታሉ። ከወር አበባ መምጣት 2 ሳምንት በፊት ያለው የስሜት መዋዠቅ ከጭንቀትና ከድባቴ አልፎ ራስን ለማጥፋት እስከ ማሰብ ድረስ ሊያደርስም ይችላል። ከማህፀን እንቁላል በሚለቀቅበት ወቅት ወይም ኦቭሌሽን በሚኖርበት ወቅት ጤናማና ደስተኛ መሆን የተለመደ ነው። ለዚህ ደግሞ ፕሮጀስትሮን ሲሰባበር የሚፈጠር ኬሚካል ወይም አሎፕሪግናሎሎን የማረጋጋት ሚናን ይጫወታል። ይህ ኬሚካል በመርፌ የሚሰጠው ሰው ዘና የማለት ስሜት ይፈጥርበታል ይላሉ ባለሙያዎች። በእርግዝና በማረጥና በቅድመ ማረጥ ወቅትም የሆርሞን መዋዠቅ የስሜት ነውጥን ያስከትላል። ልጅ ከወለዱ ሴቶች ውስጥ 13 በመቶ የሚሆኑት ድባቴ ይገጥማቸዋል። ምክንያቱም ልጅ እንደተወለደ የፕሮጀስትሮን እና ኤስትሮጂን ሆርሞን መጠን ስለሚቀንስ ማለት ነው። ቅድመ ማረጥ ላይ ያሉ ሴቶችም የሆርሞን መዋዠቅ ይገጥማቸዋል። ዋናው ነገር የሆርሞን መጠን ሳይሆን አንደኛው ሆርሞን ከፍ ብሎ ሌላኛው ሆርሞን ዝቅ ሲል ያለው ለውጥ ነው። አንዳንዶች በቀላሉ በሆርሞን መዋዠቅ ይጎዳሉ። አንዳንድ ሴቶች ደግሞ ያለምንም ለውጥ ቅድመ ማረጥን የሚያልፉበት ሁኔታም ይኖራል ማለት ነው። ወንዶችም እንደዚሁ እድሜያቸው ሲገፋ የቴስቴስትሮን መጠን መቀነስ ይገጥማቸዋል። ለውጡ ደግሞ እንደ ሴቶች በአንዴ የሚስተዋል ሳይሆን ቀስ በቀስ የሚከሰት ነው። አንዳንድ ወንዶች በዚህ መጠነኛ ለውጥ ምክንያት የስሜት መዋዠቅ ይታይባቸዋል። ከቴስቴስትሮን መጠን ጋር በተያያዘ በአንዳንድ ወንዶች ላይ የስሜት ለውጥ ይታያል። ጉዳዩ ግን እምብዛም ትኩረት እንዳልተሰጠው ባለሙያዎች ያስረዳሉ። ነገር ግን እነዚህ ሆርሞኖች የሴሮቶኒን እና የዶፓሚን መጠን ላይ ለውጥ ስለሚያመጡ ነው የስሜት መዋዠቅ የሚከሰተው። ሴሮቶኒን ዝቅ ሲል ድባቴ ይከሰታል። ነገር ግን ከቅርብ ጊዜ ወዲህ መድኃኒት በመውሰድ የሆርሞን መጠን ማስተካከል የተለመደ የሕክምና ስልት ሆኗል። አንዳንድ የኤስትሮጂን አይነቶች ሴሮቶኒን በፍጥነት ምላሽ እንዲሰጥ ያስችላሉ። የዶፓሚን መጠንንም ይጨምራሉ። የሆርሞንና የሰውነት ትስስር ምንድን ነው ካልን ደግሞ ትውስታን በሚቆጣጠረው ሂፖካምፐስ የተባለው የአእምሮ ክፍል ኒውሮኖች ሲሞቱ ሆርሞን ይዛባል። ሆርሞኖች በሚዘዋወርበት ወቅት ደግሞ አጠቃላይ ስርዓት ሰውነት ሲጨነቅ የሚሰጠው ምላሽ ይወስናል። ሌላው ደግሞ በሰውነት የሚሰራጩ የአብዛኞቹ ሆርሞኖች መነሻ የሆነው የአእምሮ ክፍል ሃይፖታላመስ ለሰውነት ምልክትን ያስተላልፋል። አንድ ሰው ሲጨነቅ ሆርሞኖች ይለቀቃሉ። ሆርሞኖች ደግሞ ሰውነት ጭንቀትን እንዲቆጣጠር ይረዳሉ። ነገር ግን አንዳንድ ጊዜ ሰውነት ጭንቀትን እንዲያስወግድ መልእክት ቢተላለፍም
የበረታ ጭንቀት ሲከሰት ከሰውነት ቁጥጥር ውጭ ይሆናል። ለምሳሌ ሰዎች ጥቃት ሲደርስባቸው በሰውነታቸው ላይ የሚከሰተውን ጭንቀት መቆጣጠር የማይቻለውም ለዚህ ነው። በሰውነት ውስጥ የሚዘዋወረው ኮርቲሶል ጭንቀት ሲባባስ አእምሮ ውስጥ በብዛት ይመነጫል። ኮርቲሶል ደግሞ ኒውሮኖችንና ሌሎችም እንደ አሜግላዳ እና ፕሪፍሮንታል ኮርቴሶል ያሉ የአእምሮ ክፍሎችን ያጠቃል። እነዚህ የአእምሮ ክፍሎች ደግሞ ትውስታን፣ ትኩረትንና ስሜትን ይቆጣጠራሉ። አሜግዳላ ስሜትን የሚቆጣጠር የአእምሮ ክፍል ስለሆነ ማንኛውም መዋዠቅ ሲገጥመው የስሜት መናወጥ፣ ቁጣና ከቁጥጥር የወጣ አሉታዊ ስሜቶች ይከሰታሉ ማለት ነው። ፕሪፍሮንታል ኮርቴክስ ላይ የሚደርሰው መዋዠቅ ደግሞ መዘንጋትና ትክክለኛ ውሳኔ ላይ ለመድረስ መቸገርን ያስከትላል። ኮርቲሶል ሲበዛ ጭንቀት ይከተላል። በተለምዶ የፍቅር ሆርሞን የሚባለው ኦክሲቶሲን ደግሞ በተቃራኒው ይረጋጋል። ልጅ ሲወለድ፣ ልጅ ጡት ሲጠባ እንዲሁም በወሲብ ፈንጠዝያ ወቅት ሆርሞኑ ይበራከታል። ኦክሲቶሲን ደግሞ በሰዎች መካከል ትስስር እንዲፈጠር ያደርጋል። ደህና እንደሆነንና የሚደግፉ ሰዎች እንደከበቡን ሲሰማን የኮርቲሶል መጠን ይቀንሳል ሲሉ የስነ ልቦና ባለሙያዎች ያስረዳሉ። ሌላው ደግሞ በጉሮሮ አካባቢ የሚመረቱ ሁለት ዋነኛ ሆርሞኖች አለመመጣጠናቸው ከድባቴና ከጭንቀት ጋር ትስስር እንዳላቸው ጥናቶች ያሳያሉ። እነዚህ ሁለት ሆርሞኖች ትራይዶታይሮኒን እና ትራይኦክሳይን የሚባሉ ሁለት ሆርሞኖች የልብ ምትና የሰውነት ሙቀትን ይቆጣጠራሉ። መጠናቸው ከፍ ሲል የጉሮሮ ችግር የሚያስከትሉ ሲሆን መጠናቸው ዝቅ ሲል ደግሞ ድባቴና ጭንቀት እንዲገጥመን ያደርጋሉ ማለት ነው። ስለዚህ በተለየ ሁኔታ መሰረታዊ ከሆኑና ከምናውቃቸው አንዳንድ የስሜት መለዋወጦች ውጪም ቢሆን አንዳንድ ለየት ያሉና የማናውቃቸው ምክንያቶችም ለስሜታችንና ለሆርሞናችን መለዋወጥ ትልቅ አስተዋጽኦ ያደርጋሉ ማለት ነው። ሰዎች የስሜት መዋዠቅ ሲገጥማቸው የመጀመሪያው ሕክምና የሆርሞን መጠናቸውን ማስተካከል ነው። ስለ ሆርሞኖች ተጨማሪ መረጃዎች ሲገኙ ለአእምሮ ሕክምና መሻሻል ይረዳሉ። እንዲሁም አዳዲስ ሕክምናዎችም እንዲገኙ ያግዛሉ። ከድንገተኛ አደጋ በኋላ የሚገጥም ድባቴ ወይም ፖስት ፓርተም ዲፕሬሽን ለማከም የአሎፕረግሎሎን ሆርሞንን በሰውነት ውስጥ የሚፈጥረው መድኃኒት ተጠቃሽ ምሳሌ ነው። እንዲሁም ደግሞ የቴስቴስትሮን መጠንን ከፍ ለማድረግ የሚወሰዱ መድኃኒቶችም አሉ። እነዚህ መድኃኒቶች ከጸረ ድባቴ ሕክምና ጋር አብረው ይሄዳሉ። ሆርሞንን ወደ ሰውነት የማስገባት ሕክምና ወይም ሆርሞን ሪፕሌስመንት ቴራፒ ደግሞ በማረጥና ቅድመ ማረጥ ወቅት ላሉ ሴቶች ሕክምና የሚሰጥበት መንገድ ነው። የወር አበባ የስሜት መዋዠቅ የሚበረታባቸው ሴቶች ሆርሞን ያለባቸው የወሊድ መቆጣጠሪያ መድኃኒቶችን ይወስዳሉ። ይህ ግን ደግሞ በአንዳንድ ሴቶች ላይ የጎንዮሽ ጉዳት ያስከትላል። በመጀመሪያ ግን ሆርሞኖች ስሜትንና የአእምሮ ጤናን እንደሚያዛቡ ማወቅ አለብን። እንዴት ይህንን እንደሚያደርጉ በትክክል ስናውቅ ደግሞ ተገቢውን ሕክምና እናገኛለን ማለት ነው። አንዳንዴ ደግሞ የሴሮቶኒን መጠንን የሚቆጣጠሩ የጸረ ድባቴ መድኃኒቶች ሁሌም ውጤታማ አይሆኑም። በተለይም ዕድሜ ሲገፋ ውጤታማነታቸው ይቀንሳል። ስለዚህ አዳዲስ አማራጮች መፈለግ ይኖርብናል ማለት ነው። ምክንያቱም የሰውነታችንን ሆርሞኖች በሚዛቡበት ጊዜ ከዚህ ጋር አብሮ ሊሄድ የሚችለውንና ሆርሞናችንን ሊያስተካክለው የሚችለውን የመድኃኒት አይነት በባለሙያዎች እርዳታ መምረጥ ይኖርብናል ማለት ነው። እንግዲህ ውድ ተመልካቾቼ ከሆርሞን መዋዠቅ ጋር በተገናኘ መንስኤውንና ምልክቶቹን እንዲሁም የሕክምናውን ሁኔታ የሚያሳይ አጠር ያለ መሰረታዊ መረጃ እንዳጋራችሁ ተስፋ አደርጋለሁ። እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁ ማለት ነው። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ እንዲሁም ኮሜንት እንዳይለያችሁ ላልሁኝ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሁንላችሁ።